ሰበር ዜና ጤናና ፍቅር ይስጥልኝ ውድ አድማጭ ተመልካቾች እንደምን አረፈዳችሁ። የሰዓቱን አበይትና ሰበር ዜናዎች ይዤ ቀርብ ያለው። በቅድሚያም አርዕስተ ዜናዎቹን በማስቀደም ጀምራለሁ። በሸዋ ኔትወርክ በመዝጋት አገዛዙ ከባድ የተባለ ውጊያም ጀምሯል። በርካታ የኮማንዶ ክፍለ ጦሮች ወደ ሸዋ የገቡ ሲሆን የኦሮሚያ ኃይሎች ጭምር ሸዋ ከተመዋል። የፋኖ አመራሮችን ጀነራል ተፈራ ማሞን፣ እስክንድር ነጋን፣ ኢንጂነር ደሳለኝ ሲያስብ ሸዋን እንዲሁም መከተው ማሞን ለመደምሰስ የተንቀሳቀሰው የብልጽግና ጦር በፋኖ መልሶ ማጥቃት በመቶዎች ሲገደሉ አዛዦቻቸውም እንደ ቅጠል ረግፈዋል። ገበሬው ሆ ብሎ ውጊያ ጀምሯል። ከሸዋ የተሰማውን መሬት የሚያንቀጠቅጥ ውጊያ በዝርዝር ይዘነዋል፣ ተሰሙታላችሁ። በወልቃይት ውጊያው ሲቀጥል ወልቃይትን በሶስት አቅጣጫ ከቦ ለመያዝ የሚደረገው የህወሓት ውጊያ ከትላንት ምሽት አንስቶ እስካሁን ሰዓት ድረስ መቀጠሉም ታውቋል። የህወሓት ኃይሎች ንብረትነቱ የመከላከያ ሰራዊት የሆነ ታንክ ማውደማቸው ሲነገር፣ ታንኩ ላይ በርካታ የመከላከያ ሰራዊት ሬሳ ተከምሮ በቴሌግራም በተለቀቀ ምስል ታይቷል። በዝርዝር መረጃውን እናደርሳችኋለን። በሌላ በኩል አብይ አህመድ በከተማይቱ ስለጀመረው የፌስታል ክልከላና የቅጣት መናር የሚመለከት ትንታኔ ይዘናል፣ ተሰሙታላችሁ። ሰላም ጤና ይስጥልኝ ውድ አድማጭ ተመልካቾች እንደምን ቆያችሁ። ከላይ በአርዕስተ ዜና ያደመጣችሁትን መረጃዎች ወደ እናንተ ላደርስ እዚህ ተገኝቻለሁ። የህዝባዊ ትግሉን የምትደግፉ እንዲሁም ሀገር ወዳድ የሆናችሁ አድማጭ ተመልካቾች ቪዲዮን ላይክ፣ ቻናሉን ሰብስክራይብ አድርጋችሁ የደወል ምልክቱን ታበሩ ዘንድ እንጠይቃለን። እንዲሁም በኮሜንት ድል ለህዝብ ልጆች ድል ለጀግኖቹም እያላችሁ ለህዝቡ ሲሉ ጫካ የገቡትን ታጋዮች ታበረታቱ ዘንድ እየጠየቅናችሁ በቀጥታ ወደ መረጃዎች ያለፍኩኝ። እስከ ፍጻሜው ድረስ አብራችሁኝ ቆዩን። ቀዳሚ ወዳደረኩት ዘገባ አልፋለሁ። ወልቃይትን በሶስት አቅጣጫ ከቦ ለመያዝ የሚደረገው የህወሓት ውጊያ ከትላንት ምሽት አንስቶ እስካሁኑ ሰዓት ድረስ መቀጠሉ ሲነገር፣ የህወሓት ኃይሎች ንብረትነቱ የመከላከያ ሰራዊት የሆነ ታንክ ማውደማቸው ተነገረ። ታንኩ ላይ በርካታ የመከላከያ ሰራዊት ሬሳ ተከምሮ በቴሌግራም በተለቀቀ ቪዲዮም ታይቷል። ህወሓት ለተወሰነ ቀናት ረገብ አድርገው የነበረው የወልቃይትና ጠለምት ውጊያ ከትላንት ምሽት አንስታ የጀመረችው ሲሆን በሶስት አቅጣጫ ወልቃይትን ለመቆጣጠር ውጊያ መጀመሯም ተነግሯል። የህወሓት ኃይል በዋልድባ አቅጣጫ፣ በሸራሮና በሱዳን አቅጣጫ ወልቃይትን ለመያዝ ጦር ያሰማራ ሲሆን ከመከላከያ ሰራዊቱና ከቀናት በፊት ኢትዮጵያ እንደ አብይ አህመድ ያለ መሪ በማግኘቷ እድለኛ ነች ሲሉ ጠቅላይ ሚኒስትሩን ባሞካሹት በደመቀ መኮንን የሚመሩት የተከዜ ዘብ ጋር ውጊያ እየተደረገ ነው። ህወሓት ተቆጥሮ የማያልቅ ኃይል በተደጋጋሚ እያስጠጋች ሲሆን በዛሬው ዕለትም የህወሓት ከፍተኛ አመራሮች በትግራይ የዞሩ ልጆቻችሁን ለማንኛውም ነገር አዘጋጁ የሚል ህዝባዊ መድረክ ማድረጋቸውም ተነግሯል። ወልቃይትን እንዲቆጣጠር የተነገረው አሁን በሶስት አቅጣጫ የተላከው የህወሓት ጦር በከፍተኛ ሜካናይዝድ የተደገፈ ሲሆን ከጦርነቱ ጅማሮ በፊትም ጨዋታው አብቅቷል፣ ወልቃይትን እንቆጣጠራለን እያሉ ሲዝቱ የነበሩት ጀነራል ጆን መዲድ ይህንን ጦር እየመሩ መሆናቸውም ተገልጿል። ባለፉት ጥቂት ቀናት ረገብ ብሎ የሰነበተው የወልቃይትና የጠለምት ግንባር ውጊያ ከትላንት ምሽት ጀምሮ ዳግም አገርሽቶ በከፍተኛ ደረጃ እየቀጠለ ነው። የህወሓት ታጣቂዎች ወልቃይትን በሶስት ስትራቴጂካዊ አቅጣጫዎች በመክበብ ቁልፍ ይዞታዎችን ለመቆጣጠር ከፍተኛ ግፊት እያደረጉ መሆኑን ከስፍራው አሁን የሚወጡ መረጃዎችም ያሳያሉ። በዋልድባ፣ በሽራሮ እንዲሁም በሱዳን የተንቀሳቀሱት የህወሓት ኃይሎች ይህ አሁን የከፈቱት ጥቃት ቀደም ሲል ከነበሩት ለየት የሚያደርገው በከፍተኛ ሜካናይዝድ ጦር የታገዘ መሆኑም ነው። በተለይም ጨዋታው አብቅቷል፣ ወልቃይትን በቅርቡ እንቆጣጠራለን በሚል ሲዝቱ የነበሩት ጄኔራል ጆን መዲድ ይህንን ጦር በግንባር ቀደምነት እየመሩት መሆኑን የጉዳዩን አሳሳቢነት ከፍ አድርጎታል። ከትላንት ምሽት ጀምሮ እስካሁኑ ሰዓት ድረስ በቀጠለው በዚህ ደም አፋሳሽ ውጊያ የህወሓት ኃይሎች የመከላከያ ሰራዊት ንብረት የሆነ አንድ ታንክ ማውደማቸውም ተነግሯል። በቴሌግራም የማህበራዊ ገጽ ላይ በስፋት እየተሰራጨ ባለው ምስል እንደታየው በወደመው ታንክ ላይ በርካታ የመከላከያ ሰራዊት ዩኒፎርም የለበሱ አባላት አስከሬን ተከምሮ ይታያል። ይህ ምስል በሁለቱም ወገኖች በኩል ያለውን ከፍተኛ የሰው ህይወት መስዋዕትነትም የሚያሳይ ሆኗል ነው የተባለው። በግንባር ውጊያ እየተካሄደ ባለበት በዚህ ወቅት በትግራይ ክልል
ክልል የሚገኙ ከፍተኛ የህወሓት አመራሮች እነ ደብረጽዮን ገብረ ሚካኤልን ጨምሮ በተለያዩ ከተሞች በመዘዋወር ህዝባዊ መድረኮችን እያካሄዱ መሆናቸውም ተሰምቷል። በእነዚህ መድረኮች ላይ አመራሮቹ ለወላጆች ያስተላለፉት መልእክት ልጆቻችሁን ለማንኛውም መስዋዕትነት አዘጋጁ የሚል ሲሆን ይህም ድርጅቱ ለዚህ ውጊያ ያለውን የሞት ሽረት አቋም የሚያሳይ ነው ሲሉም አንዳንድ ምንጮች ገልጸዋል። ህወሓት ተቆጥሮ የሚያልቅ የሰው ኃይል ወደ ግንባር እያስጠጋች ባለችበት በዚህ ወቅት የወልቃይት ጉዳይ ዳግም ወደ ለየለት ጦርነት ማምራቱን በአካባቢው ላይ ትልቅ ስጋት ፈጥሯል የተባለው በጆን መዲድ የተላከው የህወሓት ኃይልም ወልቃይትን ሳናስመልስ አንመለስም ሲል እየዛተ እንደገባም ነው የተገለጸው። ይህ በእንዲህ እንዳለ በአማራ ክልል በአገዛዙና በፋኖ ኃይሎች መካከል እየተደረጉ ያሉ ውጊያዎች ስናልፍ ሰበር ዜና በሸዋ ከባድ ተጋድሎ እየተደረገ ነው። አገዛዙ በበርካታ የሸዋ ቀጠናዎች ኔትወርክ አጥፍቶ የፋኖ አመራሮችን ለመደምሰስ ያለ ሌላ ኃይሉን በማስገባት ውጊያ እያደረገ ነው። አገዛዙ በሸዋ በርካታ ቀጠናዎች ኔትወርክ ካጠፋ 3 ቀናት የተቆጠሩ ሲሆን በዚህ ኦፕሬሽን ጀነራል ተፈራ ማሞን፣ ኢንጂነር ደሳለኝ ሲያስብ ሸዋን፣ እስክንድር ነጋንና መከታው ማሞን ለመደምሰስ አገዛዙ ያለ ሌላ ኃይሉን እየተጠቀመም ነው። በሸዋ እነዚህን የፋኖ አመራሮች ለመደምሰስ ስፍር ቁጥር የሌለው የአገዛዙ ጦር ወደ ሸዋ የተንቀሳቀሰ ሲሆን የሪፐብሊካን ጋርድ 2 ክፍለ ጦሮች፣ የአየር ወለድና ኮማንዶ 6 ክፍለ ጦሮች፣ የባህር ኃይል ኮማንዶ 1 ክፍለ ጦር፣ የስድስተኛ እዝ አካል የሆኑት እግረኛ 2 ክፍለ ጦሮች በለሚና በጅሩ በኩል ተሰማርተዋል። እንዲሁም ከአድማ በተናና ሚሊሻ የተወጣጣ የአገዛዙ ጦርም የፋኖ ኃይሎችን ለመደምሰስ በሚል ተሰማርቷል። ናዝሬት ይገኝ የነበረው የአገዛዙ የደቡብ እዝ አንድ ኮር ከ3ኛ መካናይዝድ ጋር በመቀናጀት በአፋር ዞሮ በከሚሴ በኩል ወደ ሸዋ ቆላማ ቦታዎች እየተንቀሳቀሰ ሲሆን ከባባድ መሳሪያዎችንም ታጥቋል ነው የተባለው። አገዛዙ ከዚህ በተጨማሪም የኦሮሞ ብሔረሰብ ዞን ጽንፈኛ ታጣቂዎችን ጨምሮ የብሔረሰብ ዞኑን ሚሊሻዎች ወደ ራሳ ቀውትና የፍራታ ግድምና ማጀቴ አካባቢ ስምሪት ሰጥቶም እያንቀሳቀሰም ይገኛል። ይሄ ተስፋ የቆረጠው የአገዛዙ ቡድን የአፋበን ከፍተኛ አመራሮች ላይ ያነጣጠረ ፍላጎት ቢኖረውም ጽንፈኛ የብሔሩ ታጣቂዎችን በመጠቀም ህዝቡን ለማጎሳቆል ጨምሮ ድርብርብ ዓላማ ይዞም እየተንቀሳቀሰም ይገኛል። የፋኖ ኃይሎች በሸዋ በርካታ ቀጠናዎች ከአገዛዙ ጦር ጋር ከባድ ትንቅንቅ ላይ ሲሆኑ የሚኒሊክ ልጆች በልበ ቆራጥነት በታንክና መድፍ ስፍር ቁጥር የሌለው ሰራዊት አሰልፎ የመጣውን የአብይና የጀኔራል አበባውን ጦር እያረገፉትም ይገኛሉ። የሸዋ ህዝብ በነቂስ ከፋኖ ጋር ወግኖ እየተዋጋ ሲሆን ገበሬውም መሳሪያውን ይዞ ወደ ጦርነት ቀጠናዎች እየተመመም ይገኛል። ጀነራል ተፈራ ማሞን፣ እስክንድር ነጋን፣ መከታው ማሞንና ደሳለኝ ሲያስብ ሸዋን ለመደምሰስ ያለ ሌላ ኃይሉን እየተጠቀመ ያለው ብልጽግና ከነገ ጀምሮ ደግሞ ከዛሬ በከፋ መልኩ የአየር ኃይሉን በሸዋ ቀጠናዎች ለማሰማራት ማቀዱም ተነግሯል። አሁን በሸዋ በአራቱም ማዕዘናት ከባድ ውጊያ እየተደረገ ሲሆን ፋኖ በመልሶ ማጥቃት በመቶዎች የሚቆጠሩ የብልጽግና ኮማንዶዎችን እየረፈረፈም ይገኛል። አገዛዙ በቀጠናው ኔትወርክ በማጥፋቱ ዝርዝር መረጃዎችን ለማግኘት ቢያዳግትም እስካሁን ባለው ያልተቆጠረ በርካታ አገዛዙ ምርኮኛ በፋኖ በበርካታ የሸዋ የውጊያ ግንባሮች መያዙም ነው የተገለጸው። አገዛዙ ዛሬ በበርካታ የሸዋ ቀጠናዎች የድሮን ጥቃት ቢያደርስም ይህንን ጭምር በመቋቋም የፋኖ ኃይሎች ገዢ ቦታዎችን ከአገዛዙ በማስለቀቅ መቆጣጠራቸውም ተመላክቷል። በትላንትናው ዕለት የአማራ ፋኖ ብሔራዊ ንቅናቄ አፋብኃ ሸዋ ጠቅላይ ግዛት እዝ አጼ አምደ ጽዮን ኮር በመርሃቤቴ ቀጠና በወራሪው የብልጽግና አየር ወለድ ክፍለ ጦር ላይ ድል መቀዳጀቱንም የኮሩ ህዝብ ግንኙነት ኃላፊ አርበኛ ሐኪም አበባ ላዩም ለሚዲያችን በላከው መረጃም ገልጿል። በሸዋ መርሃቤቴ አውራጃ የዛሬውን ሳይጨምር በትላንትናው ዕለት በሪማ ከተማ አቅራቢያ ኮሩ በብልጽግና አየር ወለድ ክፍለ ጦር ላይ ባደረገው የተቀናጀ ውጊያ የአጼ ዳዊት ክፍለ ጦር አስማረ ዳኘ ሻለቃ፣ ቀስተነ ሀብ ሻለቃና በቀጠናው የሚገኙ የሸዋ ጠቅላይ ግዛት እዝ የአርበኞች ጦር ሰራዊት በትላንትናው ዕለት ከረፋዱ 3 ሰዓት እስከ እኩለ ቀን 6 ሰዓት ድረስ በፈጸሙት ጥቃት ልዩ ስሙም መርጮና ጨቦሬ አምባ በተባሉ 2 ቦታዎች ላይ አንድ የመገናኛ ሬዲዮ የያዘ የመከላከያ የሻለቃ አመራርን ጨምሮ በርካታ የመከላከያ ሰራዊት አባላቱን ሲገድሉ ቁጥራቸው በውል የማይታወቁ የመከላከያና ራሱን ጥምር ጦር ብለው የሚጠራው ስብስብ
ከቀላል እስከ ከባድ ቁስለኛ ሆነው ወደ ሬማ ከተማ ፈርጥጠው መግባታቸውንም ለሚዲያችን የፋኖ ኃይሎች በላኩት መረጃም አስታውቀዋል። ክፍለ ጦሩ ባደረገው ስኬታማ ኦፕሬሽን በዜሮ መስዋዕትነት ከፍተኛ ድል መቀዳጀቱ የተገለጸ ሲሆን የብልጽግና ኃይል በደረሰበት ድንገተኛ ምት በመደናገጥ ለዚህ ጉዳት የዳረጉን የሚሊሻ አባላቱ ናቸው በማለት የዛቱ ሲሆን የአውደ ውጊያ ድል የናፍቃቸው የአገዛዙ ወታደሮች አመራሮች ኔትወርክ አጥፍተው የመጨረሻ ድላቸውን ቢሞክሩም ይህ መልካም አጋጣሚው ለፋኖ የተሻለ የመናበብና ጠንካራ የመረጃና የደህንነት ስራም አዋቅሮ ለድል እንዲበቃ አድርጎታል ሲሉ አርበኛው በመልእክታቸው ለሚዲያችን በላኩት መልእክት ገልጸዋል። አሁንም ድረስ ኔትወርኩ እንደጠፋ ሲሆን በዛሬው ዕለት ዝርዝር መረጃዎች እስኪደርሱን እየጠበቅን ነው። የበለጸጉ ሀገራት ያልተከተሉትን በፌስታል ዕቃ መያዝ ኢትዮጵያም ከልክላለች። ኢትዮጵያ አሁን ላይ ከፈረሱ ጋሪው የቀደመባት ይመስላል። በኢትዮጵያ እገታ፣ መፈናቀል፣ ኑሮ ውድነት፣ ጦርነት የተለመደ ሆኗል። በኑሮ ውድነት የማያማርር የህብረተሰብ ክፍል ማግኘት ይቸግራል። ኑሮ ተወደደ፣ ልጆቼን ማብላት አልቻልኩም፣ በቀን አንድ ጊዜ መብላት ተስኖኛል የሚል ማህበረሰብ በርክቷል። ነገር ግን በብልጽግና ዘመን ይህንን መናገርም ወንጀል ሆኗል። ልጆቼን ማብላት አልቻልኩም፣ በቀን አንድ ጊዜ መብላት ተስኖኛል ብሎ ማህበረሰቡ ሚዲያ ላይ ብሶቱን ሲናገር የብልጽግና ማህበራዊ ሚዲያ ሰራዊት ባንዳ፣ የሻቢያ ተላላኪ፣ የፋኖ ደጋፊ ብለው ለማሸማቀቅ ይሞክራሉ። ኢትዮጵያ ውስጥ አሁን ላይ ሲርብህ እንኳን ራበኝ ማለት ይቸግራል። ምክንያቱም ረሃብ አሁን ኢትዮጵያ ውስጥ ፖለቲካ ሆኗል። ተርበህ ራበኝ ካልክ የብልጽግና ደጋፊና የፋኖ ኃይሎችና የሌሎች የጸረ ብልጽግና ኃይሎች ደጋፊ ተደርገ ትቆጠራለህ። ራበኝ ማለትም ከባድ ሆኗል። ኑሮ ተወደደ፣ መኖር አልቻልኩም ለሚል ህዝብ ጠቅላይ ሚኒስትሩ መልሳቸው ሳር ተከልኩልህ፣ ድም ላይ ተሰቀልኩልህ፣ ከተማዋን አሳመርኩልህ ሆኗል መልሳቸው። ሀገሪቷ በእዳም ተወጥራለች፣ ተዘፍቃለች። አብይ አህመድ ከአይኤምኤፍ ከተበደሩ በኋላ ኢትዮጵያ የቁልቁለት ጉዟን ተያይዘዋለች። አብይ አህመድ ለጦርነት ዓላማቸው ለማስፈጸም የሚውል ገንዘብ ከአይኤምኤፍ ከመበደራቸው በፊት $1 ከ50 ብር በታች ይመነዘር ነበር። ከተበደሩ በኋላ ግን $1 በ155 ብር ሆኗል። ይህ የባንኩ ብቻ ነው። በጥቁር ገበያ 200ን ተሻግረዋል። አይኤምኤፍ ሲያበድር ቅድመ ሁኔታም ያስቀምጣል። ለነዳጅ የምታደርገውን ድጎማ ታቆማለህ፣ በሸቀጣሸቀጥ ላይ ግብር ትጨምራለህ፣ ቀስ በቀስ ደግሞ በነዳጅ ላይ ግብር ትጥላለህ ብሎ አይኤምኤፍ ማስገደዱ የማይቀር ነው። በዚህ መንገድ ነው አይኤምኤፍ ያበደረውን ብድር ከአገዛዞች የሚቀበለው። የትግራይ ጦርነት ከዚያም በኋላ አሁን ድረስ በአማራ ክልል እየተደረገ ያለው የአማራ ክልሉ ጦርነት የኢትዮጵያን ኢኮኖሚ አድቅቆታል፣ በልቶታል። እንዲሁም በብልጭልጭ ፕሮጀክቶች የሀገሪቱ ሀብት ባክኗል። አብይ አህመድ በተደጋጋሚ አይኤምኤፍ የእናት ጓዳ እንደማለት ነው ሲሉ ይናገራሉ። አብይ አህመድ አይኤምኤፍ ቢሮ ሄደው አበድሩኝ እንጂ ያላችሁትን አደርጋለሁ እንደሚሉ የፈረሟቸው ሰነዶች ሁሉ አመላካች ናቸው። አይኤምኤፍም በተደጋጋሚ እያበደራቸው ነው። አብይም የተባሉትን ሁሉ እያደረጉ ነው። በዚህ መሃል ህዝቡ በተለያዩ ሁኔታዎች የሚጣሉ የገንዘብ ቅጣቶችና የሚጣሉበት መዋጮዎች ናላውንም እያዞሩት ነው። ሳር ረግጠሃል፣ ፌስታል ይዘሃል እያሉ በቅጣት ሰውን እያስጨነቁት ነው። የመብራት፣ የስልክ፣ የተለያዩ ሸቀጦች ላይ የታሪፍና የግብር ጭማሪም እያደረጉ ነው። ከህዝቡ በቢሊዮን የሚቆጠር ብር ሰብስበዋል። አብይ አህመድ የሚጥለው ግብር ከመጠን በላይ በመሆኑ በርካቶች በአዲስ አበባ ራሳቸውን እስከ ማጥፋት የደረሱበት ዜናም ሲዘገብ ሰምተናል። አብይ አህመድ በዚህ መልኩ ከህዝብ የሰበሰቡትን ብር ደግሞ ለአይኤምኤፍ እያስረከቡ ነው። አይኤምኤፍ በዚህ መልኩ ብዙ መንግስታትን አውርዷል፣ ሀገርን አፍርሷል። ኢትዮጵያም የዚህ ዕጣ ፈንታ ሊገጥማት ተቃርበዋል። አብይ አህመድ የኢትዮጵያ ኢኮኖሚ ሉዓላዊነት በአሜሪካ ለሚዘወረው ለአይኤምኤፍ ሸጦታል። የቀድሞ መንግስታት የፈለገ ሀገርን ቢበድሉም የኢትዮጵያን የኢኮኖሚ ሉዓላዊነት በሌላ ሀገር እጅ እንዳይገባ ታግለው አቆይተው ነበር። በአንዳነት ሲለካ በአብይ አህመድ ነው ለካ የተባለላቸው አብይ አህመድ ግን በአንድ ጀንበር የኢትዮጵያን ሁሉ ለሌሎች ሰጥተዋል። አይኤምኤፍ ህግ እያወጣ ብር ሰብስብ፣ ብድሬን ክፈል እያለ አብይ አህመድን ያስጨንቃል። አብይም ጠዋት ሲነቁ አዲስ ህግ በማውጣት ተጠምደዋል። ሰሞኑን የወጣው ህግ ደግሞ አስገራሚ ሆኗል። የምግብም ሆነ የተለያዩ መገልገያ ቁሳቁሶች ከሱቅም ሆነ ከሱፐርማርኬት ከጉሊት ወዘተ እቃ ሸምታችሁ በፌስታል መያዝ 2000 ብር ያስቀጣል የሚል ነው። ህዝቡ ለ2 ኪሎና ለ1 ኪሎ ጆንያ ይዞ እየሄደም ይገኛል። ሰዎች እንጀራ ለመግዛት እጃቸውን ትሪ እንዲሁም ማዳበሪያና ልብሶችን ሲጠቀሙም እየተመለከትን ነው።
ከተወሰኑ ሳምንታት በኋላ አብይ አህመድ በሚዲያ ብቅ ብለው ፌስታል ይዘው የተገኙ ነዋሪዎችን ቀተን የዚህን ያክል ቢሊዮን ብር አገኘን ብለው እንደ ጀብዶም ያወሩታል። ጥናት ሳይደረግ ፌስታልን የሚተካ ምርት ሳይመረት በፌስታል ዕቃ መያዝ ያስቀጣል ማለት ምን የሚሉት ድድብና ነው። ከኋላ አይኤምኤፍ ብድሬን ክፈል እያለ ሲያስጨንቃቸው ሁሉንም የቅጣት አይነት ጨርሰው አሁን ፌስታል ላይ ደርሰዋል። 2000 ብር አምጡም እያሉ ነው። በቀጣይ ሌላ ህግም ይወጣል ተብሏል። ከረምቡላ ቤቶች፣ ጠላ ቤቶች፣ ጠጅ ቤቶች ሊታሸጉ ነው። በአንዳንድ አካባቢዎች ደግሞ ፖሊሶች አረቄ፣ ጠጅ፣ ጠላ ሲደፉም ታይተዋል። አረቄ፣ ጠጅ፣ ጠላ በመሸጥ ልጆቻቸውን የሚያሳድጉ እናቶች ሰማይም ተደፍቶባቸዋል። አረቄ፣ ጠጅና ጠላ የአማራ ናቸው በሚል ነው እነ ሽመልስ አብዲሳ እያስደፉ ያሉት። የአሁኖቹ የኢትዮጵያ ባለስልጣናት ከደሃ ቤተሰቦች የተገኙ ናቸው። እናቶቻቸውም አረቄ፣ ጠላ፣ ጠጅ በመሸጥ ይታወቃሉ። ባለስልጣኖቹ ያደጉት ጠጅ፣ ጠላ፣ አረቄ ተሽጦ እንደሆነም ይታወቃል። ለዚህም አብይ አህመድ ተጠቃሽ ናቸው። እናታቸው ጠላ፣ አረቄና ጠጅ እየሸጠች አሳድጋቸዋለች። አሁን ግን ጠጅ፣ ጠላ፣ አረቄ ቤቶችን ማየት አልፈልግም ብለዋል። አቅማቸው ያልደረሱ ሴቶችን መጠቀም፣ አደገኛ እጾችን ማዘዋወርና መጠቀም የሀገሪቷ ትልልቅ ባለሀብቶችና ባለስልጣኖች ሀገር የሚሸጡበትና እንዲህ ያለ ተግባሮችን የሚፈጽሙት በውስኪ ቤቶች እንጂ በአረቄ ቤቶችም አይደለም። ሺሻ ቤቶች በትላልቅ የምሽት ክበቦች ይጨሳሉ፣ ይሸጣሉ። ኮኬን የመሳሰሉ አደገኛ እጾችም የሚሸጡት ባለሀብቶችና ባለስልጣናት በሚዝናኑበት የመሸታ ክለቦች ነው። አብይ አህመድ ግን በእነዚህ አካባቢዎች አንዳችም ተግባር አይፈጽምም። ቅጣት አይጥድም፣ አያግድም። ከፌዴራል ፖሊስ ቁጥጥር ውጭ የሆኑ ሆቴሎችና ናይት ክለቦች አሉ። በእነዚህ ሆቴሎችና ናይት ክለቦች የብልጽግና ባለስልጣናትና ባለሀብቶች ይዝናናሉ። የሚፈጸሙት ተግባሮች ለጆሮ የሚሰቀጥጡ ናቸው። ከዚህ በፊት ፌዴራል ፖሊስ በትላልቅ ሆቴሎች የተመሳሳይ ጾታ ጋብቻ እየተፈጸመ ነው ሲል የተወሰኑትን በቁጥጥር ስር መዋሉ ይታወሳል። ከዚህ ጋር በተያያዘ ይህንን ተግባር የፈጸሙ ከፍተኛ የፌዴራል ፖሊስ የምርመራ ክፍል አባላቶች ወዲያውኑ ነበረ እንዲታገዱም የተደረጉት። ድሃንና ፌስታልን ከከተማ ማጽዳት አለብን እንዳለው ጠቅላይ ሚኒስትሩ ማለት ነው በተግባርም እየፈጸመ ይገኛል። ታዲያ ከዚህ ጋር በተያያዘ ግን የወረደለትን ሁሉ የሚቀበለው የኢትዮጵያ ሕዝብ ዝም ጭጭ ብሎ አሁንም የወረደለትን እየተተገበረ ነው። ነፍጠኛ አባይ ማዶን ተሻግሮ ኦሮሚያ ገባብን ሲሉ የኦሮሚያ ክልል ፕሬዝዳንት ሽመልስ አብዲሳ በሐረርጌ አወዳይ ከተማ ተናገሩ። ጎጃምና ጎንደር፣ ሸዋና ወሎ የገባው የአገዛዙ ሰራዊት በአማራ ፋኖ ኃይሎች ምነው ይህችን ምድር ባልረገጥኩኝ እስኪል ከባድ ኪሳራም እየደረሰበት ነው። የአገዛዙ ጀነራሎችም በየቀኑ በአማራ ምድር እየረገፉ ነው። ከዚህ ባሻገርም የአማራ ፋኖ ኃይሎች በተደጋጋሚ በአማራ አዋሳኝ የኦሮሚያ አካባቢዎች ጨምሮ በወለጋ የሽመልስ አብዲሳ ጦር ላይ ከባድ የተባለ ጥቃት እየሰነዘሩ ይገኛሉ። በዚህ የተደናገጠው ብልጽግና አሁን ላይ የሞት ሽረት ላይ መሆኑን ተነግሯል። ብልጽግና ኔትወርክ ከመዝጋት አንስቶም የመጨረሻ መደበቂያ ያለውን የኦሮሞ ህዝብን ወደ መቀስቀስ አጀንዳም ተሻግሯል። ሽመልስ አብዲሳ በሐረርጌ ከሰሞኑን በየከተማው እየዞሩ ህዝባዊ መድረክ እያደረጉ ሲሆን ይፋዊ በሆነ መንገድም ለኦሮሞ ህዝብ የክተት ጥሪም እያስተላለፉ መሆናቸው ተነግሯል። ሽመልስ በአወዳዩ መድረክ ነፍጠኛ አባይን ተሻግሮ ኦሮሚያን ማጥቃት ጀምሯል። ለአመታት ታግለን ያመጣነውን ስልጣን ነፍጠኛ ከኦሮሞ እጅ ሊቀማ ነው። የኦሮሞ ህዝብ ሆይ ፋኖ ሊጨፈጭፍህ ነው፣ ልጆችን ስጠን እንመክት ሲሉ በየመድረኩ ልመና ላይ መሆናቸውም ተመልክተናል። ሽመልስ በእነዚህ የሐረርጌ መድረኮች ላይ በድጋሚ እኔ የኦሮሞ ዋርካ ነኝ ያሉ ሲሆን እሳቸው በመድረኩ ነፍጠኛ እያሉ ሲጠሩት የነበረውን የአማራ ህዝብ እንድመክትልህ ከፈለክ ልጆችን ስጠኝ ሲሉ የኦሮሞ ህዝብን ጠይቀዋል። በመድረኩ ላይ በሸዋና በወለጋ እየተጠናከረ ስለመጣው የፋኖ የኦሮሚያ ጥቃት በማንሳትም ይህች ባቄላ የማትቆረጠምበት ደረጃ ስትደርስ የኦሮሞ ህዝብ እንዳትጸጸት ሲሉም ተናግረዋል። ሽመልስ ወደ ሐረርጌ ያቀኑት ከሰሞኑ የኦሮሞ ወጣቶች በሐረርጌ አፈሳን ተከትሎ ህዝቡ ከአገዛዙ ጦር ጋር የከረረ ሰጥ አገባ ውስጥ መግባቱን ተከትሎ ሲሆን ሽመልስ ነገሩን ሊያረጋጉና የኦሮሞ ህዝብን ሊያሳምኑ ነው
ወደ ቦታው የተንቀሳቀሱ። ሽመልስ አብዲሳ ወደዚያ አካባቢ ከማቅናታቸው በፊትም ነፍጠኛ እየመጣብህ ነው ተነስ ዝመት በሚል በሐረርጌ በርካታ ወጣቶች በግዴታ ታፍሰው ወደ ውትድርና ማሰልጠኛ ጣቢያ መወሰዳቸውም ተሰምቷል። የአማራ ህዝብ ወንድማችን እንጂ ጠላታችን አይደለም፣ ልጆቻችን ለማን ነው የሚዘምቱት የሚል ጥያቄ ያነሱ ጥቂት ወላጆች ድብደባና እስር እንደተፈጸመባቸውም ታውቋል። ገዢው የብልጽግና ቡድን ነፍጠኛ እየመጣብህ ነው ተነስ ዝመት በሚል በሐረርጌ ስር በሚገኙ ወረዳዎች በርካታ ወጣቶችን አፍሶ ወደ ሁርሶና ጦላይ መሰረታዊ ውትድርና ማሰልጠኛ ጣቢያዎች መውሰዱን የሚዲያችን ኦሮምኛ ቋንቋ ክፍል ያነጋገራቸው የአካባቢው ነዋሪዎችም ገልጸዋል። ወጣቶቹ ታፍሰው የተወሰዱት በዞኑ ስር ባቢሌም፣ ጃርሶ፣ ጭናክሰን፣ ኮምቦልቻና ኤረር በተባሉ ወረዳዎች ሲሆን የወጣቶቹ ወላጆች ልጆቻቸውን ለማስመለስ እስከ 100,000 ብር ተጠይቀዋልም ነው የተባለው። በጅምላ ታፍሰው ከሚወሰዱ ወጣቶች መካከል እድሜያቸው 13 እና 14 ዓመት የሆኑ ታዳጊዎችም ይገኙበታል ሲሉ ከሚዲያችን ጋር በኦሮምኛ ቋንቋ ቆይታ የነበራቸው የአካባቢው ነዋሪዎች ገልጸዋል። በባቢሌ ወረዳ ጽሕፈት ቤት ቅጥር ግቢ ውስጥ ለቀናት እንዲቆዩ ከተደረገ በኋላ ወደ ጦላይና ሁርሶ ማሰልጠኛ ጣቢያዎች ወጣቶቹን እንደሚወስዷቸውም ተነግሯል። ታዲያ ይህ አፈሳ የአገዛዙን ጦር ከህዝቡ ጋር ያጋጨው ሲሆን ህዝቡ ግር ብሎ የጸጥታ ኃይሎችን በመክበብ ከበድ ያለ ጸብ ተነስቶም ነበር። አንዳንድ አካባቢዎች የድንጋይ ውርወራና ተኩስ እንደነበረም ነው የተገለጸው። ታዲያ ይህንን ለማረጋጋት የሄዱት ሽመልስ አብዲሳ በግልጽ ልጆቻችሁን ነፍጠኛን እንዲዋጉ ስጡን ሲሉም ጠይቀዋል። መድረኩ ሽመልስ አብዲሳና የሽመልስ አባገዳዎች እንዲናገሩ የተደረጉበት ሲሆን ህዝቡ ልጆቻችንን ከአንዴም ከሁለቴም በላይ ሰጥተናቸዋል፣ ስጡን ብላችሁ የሰጠናችሁን ልጆች ግን አንዱም አልተመለሰም፣ የወላድ መካን ልታደርጉን ነው ወይ የሚል ጥያቄ የሚያነሱ ሲሆን አንዳንድ የመንግስት አለቅላቂዎች ደግሞ ልጆቻችንን ብቻ ሳይሆን እኛም እንዘምታለን በማለት ለሽመልስ አብዲሳ ጥያቄ ምላሽ መስጠታቸውን በመድረኩ ላይ ተመላክቷል። ይህ በእንዲህ እንዳለ ወደ አማራ ክልል የጦር ግንባር መረጃዎቻችን ስናልፍ አገዛዙ በአማራ ክልል በፋኖ ኃይሎች እየደረሰበት ያለውን ሽንፈት ለመሸፋፈን በአማራ ክልል በበርካታ ወረዳዎች የስልክና የኢንተርኔት አገልግሎት ሙሉ በሙሉ ማቋረጡ ታወቀ። በአማራ ክልል ሰሜን ሸዋ፣ ምስራቅ ጎጃምና ምዕራብ ወሎ አካባቢዎች የስልክና የኢንተርኔት አገልግሎት ተቋርጠዋል ተብሏል። ኢንተርኔት የተቋረጠባቸው አካባቢዎች አሁን ላይ ጠንካራ የሚባሉ የፋኖ ኃይሎች የሚንቀሳቀሱባቸው ይዞታዎች ሲሆኑ አገዛዙ በከፍተኛ ሁኔታ በእነዚህ አካባቢዎች እየተደቆሰ እንደሚገኝ ነው መረጃዎች የደረሱን። ከትላንትና እንዲሁም ከትላንት ወዲያ ጀምሮ በአማራ ክልል የስልክ ጥሪ፣ የአጭር ጽሑፍ መልእክትና ኢንተርኔት አገልግሎት ሙሉ በሙሉ ከተቋረጠባቸው አካባቢዎች መካከልም በዋነኛነት ደጀንና ባሶሊበን ገጠራማ አካባቢዎች፣ መርሃቤቴም፣ ይፋት፣ መንዝና ወግዲ ወሎ ላይ፣ ጃማ ደጋሎና ሸበል በረንታም ይገኙበታል ነው የተባለው። እንዲሁም መረጃ ለማሰባሰብ አዳጋች ሆኖ የገጠር አካባቢዎችም ኢንተርኔት በከፊልና ሙሉ በሙሉ የተቋረጠባቸው መሆኑንም ከቦታው አረጋግጠናል። የመንግስት ወታደር በእነዚህ አካባቢ ከፍተኛ የተባለ ሽንፈት በምርኮና በመደምሰስ ስለደረሰበት እነዚህ ቪዲዮዎችና መረጃዎች እንዳይወጡም ነው ከፍተኛ ርብርብ እያደረገ የሚገኘው። በዚህም መሰረት ኢንተርኔትን አጥፍቷል። ይህም ሆነ ግን ከነዚህም ሆኑ ከሌሎች አካባቢዎች የአማራ ፋኖ ኃይሎች ያደረሱት ጥቃቶችና ድሎቻቸው ደርሰውናል፣ እንደሚከተሉት አቀርባቸዋለሁ። በስቦ መምታት የውጊያ ታክቲክ የብልጽግናን ወታደር ወሽመጥ የቆረጠ ድል ተገኘ። በአማራ ፋኖ ብሔራዊ ንቅናቄ ምስራቅ አማራ ቀጠና ሚኒሊክ እዝ ምስራቅ አማራ ኮር 1 ባለሽርጡ ክፍለ ጦር ላይ ጥቃት ለማድረስ ከጉቢሳ ወደ ኮለቦ፣ ከጭስ አባሊማ ወደ ሲልኮም፣ ከጊራና ወደ ጎባም፣ ከመርሳ ወደ ሀብሩ ፋጄ የተንቀሳቀሰው የብልጽግና ኃይል በትላንትናው ዕለት ከኮለብና ሩጋ ያለውን የብልጽግናን ኃይል ስቦ በማስገባት መንዮ ቀሊና ላይ ምሽት 1 ሰዓት ተኩል ላይ የብልጽግና ኃይልን ሙትና ቁስለኛ በማድረግ የፋኖ ኃይሎች ድል ተጎናጸፉ። የባለሽርጡ ክፍለ ጦርን ሊያጠቃና የክፍለ ጦሩን ነባር ይዞታዎች ሊወር የመጣው የአብይ አህመድ ዙፋን ጠባቂ ሰራዊት በ5 አቅጣጫ ለማፈን ቢሞክርም የብልጽግናን የጥፋት እቅድ ቅጨት በማድረግ 50
የአገዛዙ ወታደሮች ሙት ሲደረጉ 78 ደግሞ ቁስለኛ በማድረግ እስከ ትላንት ምሽት በቆየ አውደ ውጊያ የብልጽግናን ኃይል ከበባ ያለምንም መስዋዕትነት በአርበኛ ድሪስ ጉደልና በሌሎች በሳሌ ክፍለ ጦር ወታደራዊ ጠበብቶች በመስበር የፋኖ ኃይሎች በብልጽግና ላይ ከፍተኛ ሰብአዊና ቁሳዊ ኪሳራ በማድረስ ከባድ ድል አግኝተዋል።